አለቃሽ እንዴት ነው ይቆጣል? ነው አዎ እንዴ ያለችው ሚካኤል አዎ ሰሊጥ በረንዳ የሚባል አለ። አስተካኪዋ ልክ ሙሽራውን አይንህን ስታይ የሙሽራው አይን ላይ ታረጋዋለች። ያርሽ ትሬኒንግ አንሽሽ ወሰጭ ምስል ከምስል ምንድነው? ፍየል ጥብስ ወይኔ አይደል? ባይዘው መሳሪያ ወጥቶብኝ ያውቃል። የምርህን ነው? ሰላም ተመልካቾቻችን እንዴት ናችሁ? ሳምንታችሁ እንዴት ነበረ? ዛሬ ጉራማይሌ እንግዲህ ሞቅ ደመቅ አድርገን ጀምረናል። ዲጄ ወሰ እንዴት ነው? አማን ነው። ዛሬ በጉራማይሌ ቆይታ የምናደርገው ከዲጄ ራስ ሚኪ አንድ ላይ በመሆን ነው። እዚህ ጋር እንደምትመለከቱት የስራ አጋሮቹን ይዞ አብረን በጋራ እስከ መጨረሻ ድረስ ቆንጆ ሙዚቃዎችን እየሰማን እንደተለመደው ጉራማይሌያችንን ደግሞ ጌማችንን እያደረግን ስለ ስራ ስለ ህይወት እያወራን አብረን እንቆያለን። ስለመጣችሁ እጅግ በጣም ደስ ብሎኛል። በጣም አመሰግናለሁ። ሰላም ተመልካቾቻችን እንደምናችሁ? ሳምንታችሁ እንዴት ነበረ? ጉራማይሌን እንግዲህ ሞቅ ደመቅ አድርገን ዛሬ ለየት ባለ መልኩ ጀምረናል። እንደምትመለከቱት ከእንግዶቼ ጋራ እኔም አብሬያችሁ እዚህ ተገኝቻለሁኝ። እንኳን ደህና መጣችሁ። ዛሬ ስለተገናኘን በጣም ደስ ብሎኛል። የዛሬ እንግዶቻችን እንግዲህ በህብረት አንድ ላይ በመሆን ስራን የሚሰሩ ናቸው። ቀደም ሲል ደግሞ ከዲጄ ራስ ሚኪ ጋራ እዚህ ጋራ በደንብ ዲጄ ያደረገልን ቆይታ አድርገናልና በተዋወቁን ከሱ ልጀምር። እባክህ እንተዋወቅ እስኪ። እሺ፣ ዲጄ ራስ ሚኪ ኢቨንት እንባላለን። ሚኪያስ ጌታቸው እባላለሁ። ስራችን ኦልሞስት ረዘም ያለ ጊዜ ላይ የፈጀ የኢቨንት ኦርጋናይዝ እና ዲጄ ማድረግ ስፔሻሊ ስራውን የጀመርነው በዲጄ ነው። ራስን ማሳደግ ስላለብን ዲጄ በዲኮር ኢቨንት ኦርጋናይዝ በማድረግ አለን እንግዲህ እስካሁን። ስለዚህ አሁን አንድ ላይ በደንብ ይሄ ዲጄ ማድረጉን ዲኮሩን ኢቨንት ኦርጋናይዝ ማድረጉን እንደ ቲም ነው አብራችሁ እየሰራችሁ ያላችሁት ማለት ነው። ስለዚህ በዲጄ ራስ ሚኪ ኢቨንት ስር አንድ ላይ በጋራ በመሆኑ እየሰራችሁ ማለት ነው። አይ መልካም፣ እባክሽ እንቀጥል። አመሰግናለሁ። ኤልሻዳ ይባላለሁ። የዲጄ ራስ ሚኪ እና ኢቨንት የሪሴፕሽን ሰራተኛ ነኝ። ሪሴፕሽን ስራ ላይ እየሰራሽ ነው ያለሽው። ስራ እንዴት ነው? ቆንጆ ነው በጣም። አለቃሽ እንዴት ነው ይቆጣል? ነው አዎ እንዴ ያለችው ሚካኤል አዎ አይ ጥሩ መልካም። እንኳን ደህና መጣሽ ኤልሹ። አመሰግናለሁ። እንኳን ደህና ቆይሽኝ። እሺ እንቀጥል። ወደዚህኛው ቡድን አባላት እንምጣ እስኪ እባክሽ። እሺ በእምነት ተክሩ እባላለሁ። ዲጄ ራስ ሚኪ ኢቨንት ላይ ኢቨንቶች ላይ ማኔጅ በማድረግ ነው የምሰራው። የተለያዩ ኢቨንቶችን እንሰራለን። አዲስ አበባም ከአዲስ አበባ ውጭም እንሰራለን። ፋሽን ሾዎችም እናዘጋጃለን። ሞዴሎችን ማኔጅ ማድረግ፣ ጋይድ ማድረግ፣ ወካቸውን ምናምን ከአንድ ቀን በፊት ቀድመን ጠርተን ሪሄርሳል ይኖራቸዋል። እሱ ላይ እኔ ማኔጅ በማድረግ ነው የምሰራው። ስለዚህ የሞዴሊንግ ሾዎችንም አንድ ትሰራላችሁ ማለት ነው በኢቨንቱ ስር። ምን አይነት ኢቨንቶች ላይ ነው ያላችሁት የምትሰሩት? ለምሳሌ አሁን በቅርብ ሳሊ ስኩል ኦፍ ዲዛይን ላይ ፋሽን ሾው ላይ ሰርተናል። ፋሽን ሾው ላይ ሰርታችኋል። ከፋሽን ሾው በተጨማሪ ስቴጆች፣ ሰርጎች ማለት ነው አንድ ላይ የሚሰሩት ስራዎች። ስቴጅ ግንባታ ላይ ሳውንድ ሲስተም፣ ስክሪን ላይት ምናምን እንሰራለን። አንድ ላይ ጠቃላችሁ ትሰራላችሁ። አንቺ ደግሞ የዚህ ማኔጀር ነሽ። እንኳን ደህና መጣሽ። አመሰግናለሁ። እሺ እንቀጥል። እኔ ረድኤት እባላለሁኝ። የምሰራው ደግሞ ሰርጎች ላይ የፕሮቶኮል ስራ ነው የምሰራው እና ስራ የሚጀምረው በመጀመሪያ ሙሽሮች እኛ ቢሮ ሲመጡ ጀምሮ መጀመሪያ ላይክ ስንት ቀን ቢያንስ መገናኘት እንዳለብን ከሰርጉ በፊት ማለት ነው አሳውቃቸዋለሁ። ምክንያቱም ሪሄርስ ይኖረናል። የተለያዩ የምናደርጋቸው ነገሮች አሉ። የምንወያይበት ቀን አለ። በመጀመሪያ ቀን ተገናኝተን በደንብ ተወያይተን ነው። ምክንያቱም ሁሉም ሰው የራሱ አይዲያል ዊዲንግ አለ አይደለ? እና ሀሳባቸውን ለማወቅ ምን እንደሚፈልጉ ለማወቅ ሙሽራውን አይንህን ስታይ የሙሽራው አይን ላይ ታረጋዋለች። ያርሽ ትሬኒንግ አንሽሽ ወሰጭ አይን በጣም ኮንታንት ወሳኝነት አለው። ስለዚህ ሳትነቅሉ ምናምን ትያቸዋለሽ። ዳንሳችሁ እንደዚህ መሆን ወገቧን ያዝ አድርገን
እንደዚህ አይነት ሀሳቦች ማለት ነው። የተለያዩ ሀሳቦች ሰጣቸዋለሁ እና ደግሞ እነሱ በብዛት ላይክ የእነሱን ሀሳብ መስማት ነው መጀመሪያ። ስለዚህ ሙሽሮች ሲመጡ በዋናነት እንደ ኃላፊነት ተቀብለሽ አንቺ ሞቅ ደመቅ ያለ ሰርግ እንዲሆን የማድረግ ኃላፊነቱ አንቺ ላይ ነው የሚጣለው ማለት ነው። አይ መልካም፣ በጣም ነው ደስ የሚለው። እንግዲህ በአጠቃላይ ሁላችሁም እንኳን ደህና መጣችሁ። ዛሬ በጉራማይሌ የጌም ሾው አብረን ቆይታ እናደርጋለን። ጉራማይሌ እንደሚታወቀው እንግዲህ የጌም ሾው ነው። ምናልባት እናንተ የምትሰሩት በአንድነት ይሆናል፣ እንደ ቲምም ነው የመጣችሁት። ዛሬ ግን እንደ ውድድር ትከፈሉና 2 ቡድን ሆናችኋል። ስለዚህ የትኛው ቡድን መጨረሻ ላይ አሸናፊ ይሆናል? የትኛው ቲም ነው አሸናፊ የሚሆነው? ማኔጅመንቱ ነው? ፕሮቶኮሉ ነው? ዲጄ ነው? ወይስ ደግሞ ዲጄ እና ሴክሬታሪ ቲሙ አንድ ላይ ነው? እዚህ ጋር ማኔጅመንት እና ደግሞ የፕሮቶኮል ቲሙ አንድ ላይ ሆኗል። የትኛው ቡድን እንግዲህ አሸናፊ ይሆናል የሚለውን አብረን በጋራ የምንመለከት ነው የሚሆነው። የመጀመሪያው ዙር የጉራማይሌ ውድድራችን የሚሆነው እንደሚታወቀው ምስል ከምስልም መደመር ነው። 2 ምስል በስክሪን ላይ ይቀርቡላችኋል። እነዛ ምስሎች ደምራችሁ ውጤቱ ምንድን ነው የሚለውን አብረን እንመለከታለን። እንጀምራለን። ዝግጁ ናችሁ? ዝግጁ። እሺ፣ የመጀመሪያውን ጥያቄ እናንተ ጋር ነው የምናደርገው። በስክሪኑ ላይ የሚመጣ 2 ምስል አለ። ይህ 2 ምስል አንድ ላይ ሲደመር ምንድን ነው? ምንድን ነው? ያላችሁ 30 ሰከንድ ነው። ሰከንዳችሁ እየቆጠረ ነው። ሰሊጥ በረንዳ። ሰሊጥ በረንዳ የሚባል አለ። አስተካኪዋ። ሌላ እዚህ ጋር ምን አለ? ሰሊጥ ብቻ ነው እንዴ ያለው? ጥራጥሬ። ምን በረንዳ ነው? መርካቶ ያለው። ንገሪያት። መርካቶ ያለው ምን በረንዳ ነው? ሰከንዱ ሳያልቅ እህል በረንዳ። እህል በረንዳ። እህል በረንዳ በመተጋገዝ የመጀመሪያው ጥያቄ በትክክል ተመልሷል። ቀጣይ አየሽ፣ መርካቶ መርካቶ ያለው። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ይህ 2 ምስል አንድ ላይ በጋራ ሲደመር ምን ይሆናል ነው። እናንተ ጋር ነው። ምንድን ነው? ሰዓት። ሰዓት ሰዓት ነው። በትክክል ተመልሷል። ሚኪ እንዴ ነው መልሷልና ሰዓት አትመልሰውም። አይ ሰዓት እኔ በመልሰው ይሻላል። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ የ2 ምስል ነው አንድ ላይ ምንድን ነው? ኤርፎን። 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 እንግዲህ ዙሩ ትንሽ ከረር ያለ ነው። በሁለቱም ቡድኖች በፍጥነት ጥያቄዎች እየተመለሱ ነው። ወደ ቀጣዩ ጥያቄ እናልፋለን። በፍጥነቱ ትቀድማላችሁ እዚህ ጋር። እሺ እንቀጥል። ቀጣይ ጥያቄያችን የሚሆነው ደግሞ ይህ 2 ምስል ነው። ይህ 2 ምስል አንድ ላይ ደምሩት። ምንድን ነው? እሺ አውቶቡስ ተራ። ተራዊት አለ። ከዛ እንዳትጀምር ሚኪ፣ ከዚህ ነው መጀመር ያለበት። ከዚህ ጀምራችሁ ወደዛ ነው የምትደምሩት። ሰዓታችሁ እያለቀ ነው። እዚህ ጋር፣ እዛ ጋር፣ እዚህ ጋር። ስኩል ባስ። ስኩል ባስ። ባለቀ ሰዓት ስኩል ባስ በትክክል ተመልሷል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ የ2 ምስል ነው። ምንድን ነው? ምንድን ነው? ዳካር። ዳካር። ግን ደግሞ ዳካር ነው እና ዳካር ግን በትክክል ተመልሷል። ዋናው መመለሱ ነው አይደለ? ምንድን ነው ሚኪ? ከተማ ነው። ከተማ። ዳካር ከተማ ነው፣ የሴኔጋል ከተማ ናት እና ዋናው መመለሱ ነው። ተመልሷል። የማብራሪያው ከዚህ። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ 2 ምስል ነው። ምንድን ነው? ይህ 2 ምስል ከምስል ምንድን ነው? ፍየል ጥብስ። ወይኔ አይደል? ፍየል ጥብስ እንዴት ይሆናል? ደጃፍ። ደጅ ሳይሆን የሚታየው ምንድን ነው? ይሄ ምንድን ነው? ጭን። ጭን አይደለም። ጭን አይደለም። ስለዚህ
ይህ ጥያቄ በጉራማይሌ ህግ መሰረት እናንተ ካልመለሳችሁት ወደዚህኛው ቡድን ይመጣል። ይሄ ቡድን መመለስ ትችላላችሁ። ከመለሳችሁት ደግሞ ነጥብ ይያዝላችኋል። ምንድን ነው? ይሄ ጭቃ ነው አይደል? ላይክ ጭቃና ጭቃ አይደለም። እዩት በስርዓት ልክ ነሽ። አሁን አንቺ ምንድን ነው አንድ ላይ እኮ አንድ ላይ ምን ይሆናል? እንዴት ሆኖ ዳኬት መጣች? የመጨረሻ አንድ እድል ሰጥሻለሁ። ደርሰሽበታል። ቀጥታ ነው የምትደምሪው። ምንድን ነው? መድፍ በትክክል ተመልሷል። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው። እናንተ ጋራ ነው። እድር ነው። በትክክል ተመልሷል። እድር ገብተሽ ታውቂያለሽ? ኧረ የለኝም። አሁን የለሽም? መቼ ይኖረኛል ብለሽ ታስቢያለሽ? እድር ቤተሰብ ስመሰረች አላገባሽም ማለት ነው። የዚህ ሁሉ ሰው ሰርግ እየደገሽ አንቺ እያማከርሽ ሙሽራው እንዲሆን ሙሽሪት እንዲሆን እያልሽ ስለዚህ ወደፊት ስታገቢ ነው እድር የሚኖርሽ። እድር አለሽ? እኔም የለኝም። ሚኪ እድር አለ? አለኝ። ኧረ እባክህ በስመ አብ የሚገርም ነው። አንድ ሰው ተገኘ። እድር አለ? በጣም ነው የገረመኝ። ብዙ ጊዜ ወጣቶች አሁን ላይ እኮ እድር አይኖራቸውማ። እንደውም አለ እንጂ አይሆንም። እንዴት ገባ? እኔ ብዙ ወጣት እድር የለውም አሁን ሳቅ። ይሄ አብሮ አደግ ምናምን ታውቂው የለ አብረሽ ስትኖሪ አብረሽ ስትሰሪ ምናምን ያለ ነገር በዛ ይመሰረትና አንዳንድ ነገር ከዛ መዋጮ ምናምን አንድ ችግር አሁን እንደውም በቅርብ ጊዜ አንድ ጓደኛዬ ወልዷል። እንደውም ከእድሩ ላይ ነው ከእድሩ ደግሞ ይለያል። ሲወለድ ሲጋቡ ምን ሲሉ ሲፋቱ ራሱ በሰላም ተፋቱ ምናምን እንሰጣቸዋለን እንጂ አለ ድረስ በጣም ደስ የሚለው የምር በወጣትነት እድሜ አሁን ላይ በጣም እየቀሩ ካሉ ነገሮች ብዬ ነው የማስበው። እድር እቁብ እንኳን አለ። እቁብ አለ ብዙ ቦታ ላይ በስራ በምንም እቁብ አላችሁ አይደል? እቁብ የለንም አክቹሊ አይዋሽ ግን እቁብ አለ። ግን እቁብ አሁን ወጣት በደንብ ይጠቀማል። በተለይ እድር ነው እንጂ አሁን ላይ ብዙ የማልሰማው እቁብ ግን አለ። ሚኪ ግን ሰፈራችሁ በደንብ በቃ ህብረት ላይ አትታማም። እድር አለሽ እንዴ? የለሽ? አይ ሴቶቹ ነው መሰለኝ እድር ላይ ሰነፍ ነው። ምክንያቱም እኔ እድር የለኝም እና እኔ የለኝም። በሴቶቹ እኮ ነው የተጀመረው። አይገርም? የሚገርም ነው። ሴቶች እድር ይባል ነበር። ሴቶቹ ወንዶቹን እንዲቋቋሙ ያደረጉት። ከዛ ድንኳን ገዙ ምናምን። ሴቶቹ ጭልፋ ድስት ምናምን በረድ ድስት ምናምን። እኛ ሸክም ላይ ነው። እናንተ ሸክም ላይ ነበራችሁ። እኔ ነኝ የምሸከመው እነሱ አስፈላጊ ነው። ደስ የሚል ባህል ነው እድር። በጣም ደስ ብሎኛል። አለ ስላልከኝ እገባለሁ። በቃ ኧረ ደስ ይላል። ኧረ በጣም እሺ። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? እኛ ነን? አዎ፣ አትደንግጡ። ምንድን ነው? ሞክሪስ። ወንድሙ ጅረ ወንድሙ ነው እሱ። መቼስ እህቱ አይሆንም። ቆይ እሺ። ኧረ በስመ አብ ወንዝ ዳር ወንዳቸው በቃ ሰዓት አልቋል። ወንዳቸው ላይ ሰዓት አለቀ። ወደዚህኛው ቡድን እንምጣ። ሄኖክ ወንድሙ በትክክል ተመለሰ። ደሞዝ ላይ ባስመልሽ ያልሻልሽ እያልሽ ነው። እንገናኛለን ደሞዝ ላይ ቀስ እያልሽ በትክክል ተመልሷል። በደንብ በፍጥነት ነው። ደስ ሲል እዚህ ጋር እንደምንመለከተው እንግዲህ ሄኖክ አለ። ተጓዥ ጋዜጠኛ ነው። ብዙዎቻችን እናውቀዋለን፣ እንወደዋለን፣ እናከብረዋለን። እዛ ጋር ደግሞ ወንድሙ ጅራ በጣም ያው በወንድሙ ዙሪያ ነበር ዙሪያ የነበረው የዲጄ ነገር። በጣም የምንወደው የምናከብረው ሙዚቀኛ ነው። እንደመልሱ ደግሞ ሄኖክ ወንድሙ ተዋናይ ነው፣ ብዙዎቻችን እንደምናውቀው። ስለዚህ የዚህ ጥያቄ ተመልሷል። ወደ ቀጣዩ ጥያቄያችን እናልፋለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ሚዛን ቴፒ
ሚዛን ቴፒ በነገር ላይ ከምታስፈራራት ሙሉን ከመለሱ 25,000 ብር ነው የሚያገኙት በዚህ ዙር ብቻ። ስለዚህ ብትካፈሉ ይሻላል። በደንብ በሉ እንጫወታለን። ስለዚህ በትክክል ተመልሰዋል፣ አልተቻሉም። ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄ የሚሆነው ደግሞ እነ ሚኪና ኤልሹ ጋር ነው። ይህ የምትመለከቱት ሁለት ምስል ነው። ምንድን ነው? ይሄኛው ወይን ነው። ይሄኛው ምንድን ነው? ያኛውን ወይን ከጀመረች ሙሉ አላት እስቲ፣ ወይ ደግሞ ተጋገሱ አንድ ላይ ሰዓት ሳያ ወይን ጠጅ እንዴት አድርገን እናድርገው ቢሆን ጥሩ ነበር። ይሄ ነገር ምንድን ነው? አደንጓሬ ነው። ምንድን ነው ይሄ? አደንጓሬ ነው። እኔ ልመልሰው እንዴ? ወይ አንደኛዬን ወይን ብለሻል ሞልቼ ወይን ያስተፈስ ሌላ ሙሉ ወይን ብሎ የሚባል ነገር ወደ አደንጓሬ ወደ ወይን ፍሬ ወይን አይደለም። ሳት አለ። ምንድን ነው? የወይን አበባ። ሌላ ወይን እሸት ግን ነጥብ አይሰጣችሁም፣ ምክንያቱም ሰዓት አልቋል። ያው ወይን እሸት ነጥብ አያሰጥም። በመጨረሻው ተመልሷል። የመጀመሪያው ዙር ምስል ከምስል የመመለስ ውድድራችን ይሄንን ይመስል ነበረ። በዚህ ዙር እንደምትመለከቱት ነው። ምንም ብትኮሳተር ምን እንደሙዝ ብትል አሸናፊ ሆነው አጠናቀዋል። እንኳን ደስ አላችሁ። ግን ደግሞ በጣም በርካታ ዙሮች ነው ያሉት። ስለዚህ በደንብ አሸናፊነትን ማስጠበቅ ያስፈልገዋል። እናንተ ደግሞ ተስፋ እንዳትቆርጡ። ከዚህ በኋላ የሚቀለበስበት እድል በጣም ሰፊ ነው የሚሆነው። ተመልካቾቻችን ወደ ሁለተኛው ዙር ውድድራችን እናልፋለን። ሁለተኛው ዙር ውድድራችን ደግሞ እንደምታውቁት የተለያዩ ሳንቲሞች ቀርበው እነዛን ሳንቲሞች በመክፈት የየራሳቸውን ጥያቄ ራሳቸው ተወዳዳሪዎች የሚመልሱበት ሰዓት ነው። በዚህ ዙር ራሳችሁ ከፍታችሁ ራሳችሁ ነው የምትመልሱት። መተጋገዝ የለም። ነጥብ የጋራ ነው፣ መልስ ግን የግል ነው የሚሆነው ማለት ነው። የመጀመሪያውን የመክፈት እድል እሰጣችኋለሁኝ። እነ ሚኪ ከሁለት አንዳችሁ ክፈቱ። ስንት ይከፈት? ምረጭ እስኪ ባትመልሺ ምረጭ። አንድ ከመረጠች ከፍታ ራሷን የምመልሰው የመጀመሪያው ማለት አንድ ሳንቲም። እሺ አንድ ሳንቲም ይከፈት። እንቆቅልሽ። ምን አውቀሽ? ጭንቅላቱን ሲያዞሩት የሚያለቅስ ምንድን ነው? እርጉ። እንዴት ሆኖ? ሲገፋ ቅቤ ይወጣል። እርጉ ሲገፋ ቅቤ ይወጣዋል። ጭንቅላቱን ነው ወይስ ወደ ጎን ነው? እንደዚህ ነው የሚገፋው። ወደ ጎን። ጭንቅላቱን ይሁን። እሺ ጭንቅላቱን ሲያዞሩት የሚያለቅስ ተመልካቾች እናንተስ እስኪ ባላችሁበት ቦታ ተነጋገሩበት። ጭንቅላቱን ሲያዞሩት የሚያለቅስ ምንድን ነው? ምንም ልታውቀው አልቻለችም። ስለዚህ ወደ ተመልካቾቻችን ዞረናል። ብዙዎቻችሁ መልሳችሁታል ብለን ተስፋ እናደርጋለን። ጭንቅላቱን ሲያዞሩት የሚያለቅስ ግን ምላሹ የሚሆነው ቧንቧ ነው። ቧንቧ ነው ምላሻችን የሚሆነው። ወደ እናንተ እንመጣለን። ምረጡ። ስንት ሳንቲም ይከፈት? ከሁለት ለአንዳችሁ ስንት? 50 ለማ? ላንቺ? እሺ 50 ሳንቲም ይከፈት። እንቆቅልሽ። ነፍስ የላት ሁለት እግር አላት ምንድን ናት? ነፍስ የላት ሁለት እግር አላት ምንድን ናት? ነፍስ የሌለው ሁለት እግር ያለው እሷ መመለስ አትችልም። አታውቂም። እሺ ስለዚህ የእንቆቅልሽ ጥያቄያችን ከዚህም ቡድን አልተመለሰም። ነፍስ የላት ሁለት እግር አላት ምላሻችን የሚሆነው ሱሪ ነው። ሚኪ በየሁሉ ነገር መሰላል ነበር። መሰላል ልትል ነበረ። መሰላልማ ስንት እግር? 4 እግር ነው ያለው። ኖ ሁለት፣ ያው አንድ ሁለቱ ይቆጠራል።
እንዘለዋለን ነው ታዲያ። እሺ ከ2 ሳንቲሞች ስንት ይከፈት? 1 ብር። 1 ብር ይከፈት። እሺ ሳይው ያየኛል። መስታወት በትክክል ተመልሷል። የቀረን 25 ሳንቲም ነው። 25 ሳንቲም ይከፈትልሻል። እንግዲህ እናያለን ማለት ነው ያንቺን እንቆቅልሽና እድል። 25 ሳንቲም ይከፈት። እንቆቅልሽ ምን አውቅልሽ? ጥርስ ያለው አፍ የሌለው ምንድን ነው? ጥርስ ያለው አፍ የሌለው ምንድን ነው? ስንት ደቂቃ ነው ያለኝ? አይ ደቂቃ አይደለም፣ በቃ አሁን መመለስ አለብሽ በተወሰኑ ደቂቃዎች፣ ሰከንዶች ውስጥ። ሰዓት ሰተንሽማ ቁጭ ብለን መዋላችን ነው። ስለዚህ ጥርስ ያለው አፍ የሌለው አልተመለሰም። ምላሻችን የሚሆነው መጋዝ ነው። መጋዝ። የእንቆቅልሽ ጥያቄያችን ደግሞ ተመልካቾቻችን ይሄንን ይመስል ነበረ። ያው ባልነው መሰረት ነጥብ ይቀለበሳል ብለን ነበረ። የነሚኪ ቡድን 1 በመመለስ የዚህ ዙር አሸናፊ ሆነው አቻ ነጥብ ይዛችኋል ማለት ነው። እንኳን ደስ አላችሁ። ዲጄ ራስ ሚኪ እንዲሁም ደግሞ ተወዳዳሪዎቻችን አብረው በጋራ በመሆን በደንብ ቆንጆ ቆይታ ነበር ያደረግነው። ሚኪዬ ልጅነት እንዴት ነው? ከባድ ነው። በጣም ሁሉም የራሱ ሙያ ሲሆን ከባድ ነው ይላልና ልጅነት ለየት አድርጎ ከበድ የሚያደርገው ነገር ምንድን ነው? ምርጫ ልበልሽ። አሁን ለምሳሌ ክለብ ስሰራ በነበረ ሰዓት፣ አሁን ደግሞ ሞባይል ዲጄ ተንቀሳቃሽ ዲጄ ስትሆኝ ያለው ይለያያል። ሁሉም ግን ምርጫ አለው። የሁሉንም ሸክም ማድረግ እንዴት እንደሚከብድ ልነግርሽ አልችልም። የሙሽራውን ቤተሰብ ተጠሪውም ምንም ደጋሽ ነውና ትንሽ ካልተመቸው ባይዘው መሳሪያ ወጥቶብኝ ያውቃል። የምርህን ነው? ሲሪየስ ሰርግ ላይ ዲጄ እያደረክ ለምን አልተመቸኝም ዘፈንና ወጣ አርጎ የምሬን ነው የምልሽ፣ በእውነት ነው የምልሽ። ገጥሞኛል እንደዚህ። ምን አልክ? ያው ሶፍት መሆን ነው ለስለስት ያለሽ። እኔ እኮ ምንም የምትለውን አሁን ነው የማደርገው። እንደ አጋጣሚ እዛ ጋር ያሉት መስተንግዶ ምናምን አይ እንደዚህ ይኸውልሽ፣ ሰርግ ስንሰራ እንዳልኩሽ ነው ክፍል 1 ክፍል 2 ክፍል 3 መግቢያ ወይንም ምሳ ራት ከተበላ በኋላና ኬክ ሰርግ እየሰራን ልክ ሰው እንዲነሳ ምሳ በልቶ ቫልስ እናደርጋለን። ስሎ ዳንስ ምናምን ከተደረገ በኋላ የቤት ዘመዱ ካለ በኋላ ገባሽ ሁሉም መነሳት አለበት። የዲጄነት ትልቁ ክብደት የሚጀምረው እዚህ ጋር ነው። ባይዘዌ ክፍል 1ም ኖርማል ነው፣ ክፍል 3ም ኖርማል ነው። ኦልሬዲ ክፍል 3 እና ክፍል 1 ይሄ መግቢያ ነው። ያኛው ደግሞ ክፍል 3 ደግሞ ከተሟሟቁ በኋላ። እቺኛዋ ግን ሰው ከተቀመጠበት ብዙ ሲጫወት ከነበረበት ላይ በሙዚቃ ነው የምቀሰቅሽው። ቀሰቅሳለሁ ብዬ የሰውየውን ኪስ ቀሰቀስኩት መሰለኝ። መሳሪያውን መጣ እየከነፈና አልነሳ ሲሉኝ የሆነች ነገር ቀየር አደረኩኝ። ሳደርግ ያው እንግዲህ የማይገጥመን የለም። ስማ ብሎ መሳሪያውን ወጣው አድርጎ ማን እንደሆነ አላወቅም እንዴ ምናምን ብሎ ትንሽ አለ። እንደ አጋጣሚ አስተናጋጆቹ ማጠገቢ ጋር ስለሚሆኑ ብዙ ጊዜ አይ እንደሱ አይደለም ምናምን ብሎ ለማረጋጋት መከሩ። አይ ቲንክ ሰውየው ትንሽ ጠጥቷል። ያ ነገር ስሜታ ያደረገው። በኋላ ግን ይቅርታ ጠይቀኝ፣ ሸለመኝ ሁላ። አትሊስት ያው መጨረሻው ጥሩ ሆናል። በብዙ ጊዜ በዲጄነት ህይወት ላይ የሚመስለኝ ሰርግም ላይ ሆነ የተለያዩ የምሽት ቤቶችም ላይ ሲሆን ሰዎች ያው ስለሚጠጡ ትንሽ ባህሪያቸውን ቀየር ይላል እና ብዙ ነገር የምታስተናግድ ይመስለኛል። በነገራችን ላይ እሱን አሁን ትሬንዱን ለምደሹ የሰርጉን ስራ ለምደ ነው እንዳልኩሽ በኢቨንት ደረጃ ስላለን ከስራዎች ሁሉ ከባዱ ኢቨንት ነው። ለምሳሌ ፋሽን ሾው እንሰራለን፣ ትልልቅ የኮንሰርት ስቴጆችን እንገጥማለን። አሁን በቅርቡ እንደውም ላስት ይር የፊቼ ጨምባላላ የሲዳማ ዘመን መለወጫ እኛን የሰራ ነው። ኦልሞስት ከ30,000 ሰው በላይ የመጣበት ኢቨንት ነው። በጣም ከባድ ነው። ተሳስቼ ሁላ ለሰው ብር ልክ ያለው ብታውኝባት አረባከ በጣም አይምሮ ከመጨነቅ የተነሳ በጣም ቢዚ አንዱ ዓለም የሚባል ሰው ጋር ልካለው ብዬ አንዱ አምላክ የሚባል ዲል ላይ ያለ ሰው ላይ የማይገባ ብር ልክ ያለው። ግን ልጁን በጣም አሪፍ ልጅ ነው። እንደውም ሳላመሰግነው አላልፍም። የምሳ ቁረጥና ስጠኝ አለ። ባንክ ማናጀሩም ተባበረኝ። እሱ በጣም አዋሳ ላይ ነበረኝ ገጠመኝ እሱ ነው። ፕላስ የኢትዮጵያ ፕሪሚየር ሊግ 2015ም እንደዚሁ ሲዘጋ እኛ ነን የዘጋነው እና ሲዘጋ ያኔ
በ15 ደቂቃ ነው ዲኤስቲቪ ነበር ይዞት የነበረው። በ15 ደቂቃ 50 ካሬ ስቴጅ ከነ ዲኮሩ ነው የገነባ ነው ላይቭ እየተላለፈ ማለት ነው። ይሄ ይከብዳል። ያ የሙዚቃ ኦልሞስት አፕግሬድ ነን ገባሽ ዴይ ቱ ዴይ የምትሰሩ የሙዚቃ ደግሞ የነበርሽበትም ስለሆነ ሴፍ። ይሄኛው ግን ስኬጁል ነው። እንደውም እሷ ስራ ስትቀበል ብዙ ጊዜ ሪሴፕሽን ሆና በጣም ዲቴይል ህጋዊ መሆንነቱን መጠበቅ አለበት። ሶ ኢቨንቱ ትንሽ ከብዷል። ሞር እሷ ስለ ስቴጅ ግንባታ እሷ ደግሞ ሞር ልክ በቃ ጥራቱን መጠበቅ ጭንቀቷ የእሷ ነው የሚመስለው። ሶ ይሄኛው ይከብዳል። ያኛው ኦልሬዲ ትሬንዱን ለምደ ነው ገባሽ የሰርጉን ነገር አሁን አንድ ስቴፕ ከፍ ብለንበታል ማለት ነው። አይ መልካም እንግዲህ ሙያን እንደዚህ ባለ መልኩ ተቀናሽቶ ጥንቅቅ አድርጎ መስራቱ በራሱ ያስደስታል። አሁን ወደ ውድድራችን እንመለሳለን። እንዴት ነበረው ውድድር ጋር? ቆንጆ ነው። ቆንጆ እየሄደ ነው። በጣም ብላችሁ ቆንጆ እየሄደ ነው። እንግዲህ ከሙዚቃው ሞቅ ደመቅ ካለው ቆይታችን ወደ ጌሙ ተመልሰናል። የአሁኑ ዙር የሚሆነው የዝብርቅርቅ ሰዓታችን ነው። የተለያዩ ፊደላት ስክሪን ላይ ተዘበራርቀው ይቀርቡላችኋል። ያላችሁ 10 ሰከንድ ነው። እንግዲህ እናንተ ዲጂ አሁን በተወሰነ ሰዓት ውስጥ ቆንጆ አድርገን ስቴጅ ገንብተናል ብለዋል። ስለዚህ አሁን በአጭር ሰከንድ ውስጥ ቆንጆ አድርጋችሁ ቃላቶቹን ገንብታችሁ ጽፋችሁ ለተመልካቾች ለኛ ማሳየት ነው የሚኖርባችሁ ማለት ነው። ያላችሁ 10 ሰከንድ ነው። ዝግጁ ናችሁ? አብረን ነው አራታችንም ለየግል እንደ ቡድን ከነሱ ጋር መወዳደር ፈለክ እንዴ? አረ እሺ። ስለዚህ ከነ በእምነት ቡድን እንጀምራለን። የመጀመሪያው የዝብርቅርቅ ጥያቄያችን የሚሆነው 10 ሰከንድ ያላችሁ ጀምሩ። 10 ሰከንድ በእምኒ 10 ሰከንድ 3 ብለን 2 ብለን ሰከንዳችን ሰዓት አልቋል። ይነን አሁን ሰዓት አለቀ። አላናሳችሁማ አልጻፋችሁም፣ አላሳያችሁንም። ስለዚህ አልተመለሰም፣ ሰዓት አልቋል። ግን እንደው ለማወቅ ያህል ምንድን ነበር የተጻፈው? አስተዳዳሪ። ምላሹን እስኪ እንመልከተው። አስተዳዳሪ በትክክል ተመልሶ ነበረ። ትንሽ ሰከንዶችን ብትፈጥኑ። ስለዚህ በቀጣዩ በደንብ ከፍጥነት ጋር እንቀጥላለን። ዝግጁ ናችሁ? እንጀምር። እሺ ጀምሩ። 10 ሰከንዳችሁ መቁጠር ጀምሯል። 10 ሰከንዳችሁ 5 ላይ ደርሶ 4 ብለናል፣ 3 ብለናል፣ 2 ብለናል፣ 1 ብለን ሰዓት አልቋል። አንስታለች። እሺ አንስታለች። ምንድነው የሚለው? ባለሙያዎች። ምላሹን እንመልከተው። ባለሙያዎች በትክክል ተመልሷል። የዝብርቅርቅ የመጀመሪያው ጥያቄዎችን እንግዲህ እነ ሚኪ አሁን መልሰዋል። ወደ እናንተ ነው የምንመጣው። ዝግጁ ናችሁ? እንጀምር። ጀምሩ። እሺ መፍጠን አለባችሁ፣ ምክንያቱም 10 ሰከንድ ስለሆነ ያላችሁ። 5 ላይ ደርሰናል። 4 3 ብለናል። ማስታወቂያ ብላለች። ማስታወቂያ። ምላሹን እንመልከተው እስኪ። ማስታወቂያ በትክክል ተመልሷል። አሁን 1 በመመለስ እንግዲህ እኩል ነጥብ ላይ ያላችሁት። የሚለየው የመጨረሻው ጥያቄ የእናንተ ነው። ኤልሹ ሚኪ ዝግጁ? እንጀምር። እሺ ጀምሩ። ያላችሁ 10 ሰከንድ ነው። 10 ሰከንድ ነው። ይሄንን ጥያቄ ከመለሳችሁ የዚህ ዙር አሸናፊ ትሆናላችሁ። ይሄ ጥያቄ ካልተመለሰ አቻ ነጥብ በመያዝ ታልፋላችሁ። ሰዓት አልቋል። መልሰሹ ነበር ግን ስላላየ ነው ሰዓት አልቆ አልተመለሰም። ምንድነው የሚለው ግን? አስታራቂዎች። ምላሹን እንመልከተው እስኪ። አስታራቂዎች የ1 ሰከንድ መዘግየት ነው እንግዲህ የዚህን ዙር ነጥብ ያሳጣችሁ። ስለዚህ የዚህ ጥያቄ አልተመለሰም። የዚህን ዙር ደግሞ አቻ ነጥብ 1-1 በመመለስ ይዛችሁ ወደ መጨረሻው ዙር ውድድር አልፈናል ማለት ነው። የመጨረሻው ዙር ውድድራችን የሚሆነው ምሳሌያዊ አነጋገርን ደግሞ ምን ያህል ታውቃላችሁ ብለን የምንፈትሽበት ነው። ምሳሌያዊ አነጋገር ሲነሳ ብዙዎቻችን እንግዲህ በምሳሌያዊ አነጋገር ውስጥ ነው ያደግነው ብዬ አስባለሁ። እናቶቻችን ሲናገሩ፣ አያቶቻችን ጎረቤት፣ አባቶቻችን እንዲሁም ደግሞ ትምህርት ቤት ውስጥ በርካታ ምሳሌ አነጋገሮች እየሰማን አንዳንዴም ደግሞ በጣም ስንደክም፣ ስንሰንፍ፣ ስንጎብዝ እየተሞገስንበት እየተነቀፍንበት ነው ያደግነው እና ከምሳሌ አነጋገር ጋር እንግዲህ ያላችሁ ቁርኝት ምን ያህል እንደሆነ
የምንመለከትበት ነው። ወደ መጨረሻው ምሳሌያዊ አነጋገራችን እናልፋለን። የመጨረሻው ምሳሌያዊ አነጋገር ጥያቄያችንን የመጀመሪያ የመክፈት እድል እናንተ ጋር ነው። ስንት ቁጥር ይከፈትላችሁ? እስኪ ወሳኝ የምትሉት ቁጥር ስንት ነው? ተስማሙ። 3 እና 5 የትኛው ይከፈት? 3 ይከፈት። 3 ይከፈት። እሺ 3 ተከፍቷል። ይክፈቱ። ክፈቱ። እሺ ስንት ይከፈት? 7 ቁጥር ይከፈት። 7 ተከፍቷል። ሴትዮዋን ሙሉ ለሙሉ ነው ያየናት። ምንድነው? እሺ ምንድነው? ከምጣዱ ያስታውቃል ምናምን ከምጣዱ ያስታውቃል። ምንድነው? የማያጠግብ እንጀራ ከምጣዱ ያስታውቃል ነው። የሚያጠግብ እንጀራ አይ ከምጣዱ የሚያጠግብ እንጀራ ከምጣዱ ያስታውቃል። ግን ያስታውቃል። ምሳሌ አነጋገሩ ግን እሱ አይደለም። ስለዚህ ክፈቱ። 5 ይከፈት። 5 ተከፍቷል። ልጄ ክፈቱ። 2 ነው። 2 ይከፈት። ተከፍቷል። 2 እሺ ንጋት ምሳሌ አነጋገር መሆን አለበት። ያው ንጋት ብቻውን ሙሉ ምሳሌ አነጋገር አይሆንም። ክፈቱ። ስንት ይከፈት? እዚህ ጋር 4 እና 8 አለ። ከ4 8 ይከፈት። እሺ 8 ተከፍቷል። እናት ሳለች አጊጥ ነው። ጀንበር ሳለ ሩጥ እናት ሳለች አጊጥ ነው። ጀንበር ሳለ ሩጥ እናት ሳለች አጊጥ። በትክክል ተመልሷል። ጀንበር ሳለች ሩጥ እናት ካለች አጊጥ። በትክክል ተመልሷል። የመጨረሻው የምሳሌያዊ አነጋገር ጥያቄያችን ነበረ። እንግዲህ የመጨረሻው ምሳሌያዊ አነጋገራችን ተመልሷል። እንደምትመለከቱት ነው ተመልካቾቻችን። የነበረን ቆይታ በጣም ደስ የሚል አዝናኝ ነበረ። እንዴት ነበር እናንተ ጋራ? በጣም ደስ ከበድ አለ እንዴ? አንዳንዱ ይከብዳል፣ አንዳንዱ ቀላል። አንዳንዱ ቀለል ያለ ነው። ማኔጅ ከማድረግና ይሄን ከመመለስ ያከባድ ነው። እንግዲህ ተመልካቾቻችን ዛሬ አብረን በጋራ ቆይታ አድርገናል። በስተመጨረሻም ግን ማለት የምትፈልጉት ነገር ካለ ውጤት ከመናገራችን እንዲሁም ደግሞ ተመልካቾችን ከመሰናበታችን በፊት እድል ሰጣችኋለሁ። ከዛም በተጨማሪ ደግሞ የት አካባቢ እንደምትገኙ ሰዎች ወደ እናንተ መምጣት ስለስራችሁ ደግሞ ቢሮ መጥተው ማውራት ቢፈልጉ መገኛ አድራሻችሁን እባካችሁ። ሚኪ እሺ ቴንክ ዩ። በድጋሚ ጉራማይሌ ላይ በመሳተፋችን በጣም ደስተኛ ነን። ደግሞ ደስ የሚል ፕሮግራም ነው። እንከታተለዋለን። አንቺ ማቀራረብሽ ያምራል። የምንገኘው ገርጂ አልፎስ ፕላዛ ላይ ነው። በማንኛውም ሰዓት ቢመጡ ከእሑድ ውጭ ያገኙናል። ቢሮአችን አልፎስ ፕላዛ ላይ ብትመጡ በቀላሉ ታገኙናላችሁ። አልፎስ ማለት ስንተኛ ላይ ነው? አልፎስ ሁለተኛ ላይ ሁለተኛ ፎቅ ላይ ዲጄ ራስ ሚኪ ብለው ቢመጡ ያገኛቸዋል። ደስ ብሎናል። እኛም ስለመጣችሁ እናመሰግናለን። እኛም እናመሰግናለን። እሺ በድጋሚ አመሰግናለሁ። ወደዚህ ስለጋበዛችሁን እናመሰግናለን በጣም በዲጄ ራስ ሚኪ ስም። ደስ የሚል እና ቆንጆ ቆይታ ነበረን። በጣም ደስ ብሎኛል። ቴንኪዩ በጣም እናመሰግናለን። እኛ እናንተ ጋር እንምጣ። እኔም ደስ ብሎኛል። ጉራማይሌ ላይ በመሳተፌ በጣም ደስተኛ ነኝ። አንቺንም በጣም ማደንቀሽ። በጣም አመሰግናለሁ። እናመሰግናለን። ከበሪ ምንይነት። እሺ እኔም ያው የተለየ ነገር የለኝም። ደስ ብሎኛል ስለመጣው። አመሰግናለሁ። እናመሰግናለን። እኛም ስለመጣችሁ የነበረንን ቆይታ አብረን እንድናደርግ ፈቃደኛ ስለሆናችሁ እንዲሁም ደግሞ እንደዚህ ሞቅ ደመቅ ያለ በዲጄ የታገዘ ሙዚቃን ቆይታን እንድናደርግ ስላደረጋችሁ እጅግ በጣም አድርገን እናመሰግናለን። ተመልካቾቻችን እንግዲህ በነበረን የዛሬ የጉራማይሌ ቆይታችን አሸናፊ ሆነው ያጠናቀቁት ቡድኖች ማ ይመስልሃል? እናንተ ምንም ጥያቄ የለውም። ማ ይመስላችኋል? እንዲህ አለቃ ስለሆነ አያቻለ እነሱ አለችው ቀስ ብላ አመች እናንተ ናችሁ። ስለዚህ አሸናፊ ሆነው ያጠናቀቁት ቡድኖች በምኔ ናቸው።
እንኳን ደስ አላችሁ። ተመልካቾቻችን እንግዲህ የነበረን ቆይታ የተመለከታችሁትን ይመስል ነበረ። የጉራማይሌ ቆይታችን ቢያበቃም ግን የአባይ አገልግል ፕሮግራሞች እስከ ምሽት ድረስ ሞቅ ደመቅ እንዳሉ ከእናንተ ጋር ቆይታቸውን ያደርጋሉ። ሳምንታችሁ የሰላም፣ የጤና፣ የፍቅር፣ የስኬት ሆኖ ሳምንት በድጋሚ እንደምንገናኝ ተስፋ አደርጋለሁኝ። መልካም ሳምንት።